እና ማደሪያ አጥቼ ነው እዚህ ጋር የተቀመጥኩት ብላ ስትነግራት እኔ ቆንጆ ማደሪያ አመቻችልሻለሁ ነይ ምግብ ልጋብዝሽ ብላ እንግዲህ ምግብ በልታ ከጨረሰች በኋላ እና እኔ ጋር አታድሪም ዛሬ ቆንጆ ማደሪያ አዘጋጅልሻለሁ ብላት ነበረ። እሷ ደግሞ እውነት መስሏት እሷ ጋር የምታሳድራት መስሏት እና እስከ ዛሬ ለምንድነው ፍቅረኛ አይደለሽው ፍቅረኛሽ ጋር ትይም ነበር ከእናትሽ ጋር ስትጣይ ብላ ስትጠይቃት እኔ ፍቅረኛ የለኝም ወንድም አላውቅም እስከ ዛሬ ድረስ ብላ ስትነግራት እንግዲህ እሷ እንደዚህ አይነት ሴቶችን ከወንዶች ጋር ካገናኘች ብር ስለምታገኝበት ብቻ መድኃኒዓለም ከክፉ ሰው ይጠብቀን ማርያምን። አስባችኋል? በቃ በአንድ ሌሊት ህይወቷን በቃ እንትን አደረገች ማለት ነው። እና እሷ እንግዲህ ጥሩ ቤት ታሳድረኛለች ብላ ሳመስግና ሳትጨርስ እሷ መድኃኒት ሰጥታት ከሌላ ወንድ ጋር ማሳደር። ሄዱዬ ጠዋት ስትነሳ የት ነው ያለሁት ብላ ተዋርጄልሻለሁ ብላ መጮህ አይመስላችሁም? እና ቤተሰቦቼ ለማንኛውም ሄዱዬ ከእናቷ ጋር ስለተጣላች ብቻ ከቤት ወጣ ትልቅ አደጋ ደርሶባታል ማለት ነው። ጠዋት ከወንድ ጋር አድራ ነው ራሷን ያገኘችው። ማታ መድኃኒት ሰጣት ነው ወደዛ ሄዳ እንድታድር ያስደረገችው ማለት ነው። ራሷን ረስታ እና ጠዋት ራሷ ስታየው ሌላ ታሪክ ውስጥ ናት እሷ። ለማንኛውም አሁን ወደ ቤት ሄዳለች። ብር የሀገር ብር ነበር እዛ ወደ ቤት የገባችው። እናትየዋ ደግሞ ይሄ ሁሉ ብር ከየት ነው ያመጣችው ልጄ? ወይኔ ልጄ ምን አድርጌሽ ነው? ምን ሆነሽ ነው? ከኔ ጋር ስለተጣላሽ ብቻ ከቤት የወጣሽው ብላ ስትቀውጠው ነበረ። እና ብሩን ብቻን ከፈለሽ ብላ ብሩን ነበር ሰጥታት የተኛችው። ደክማለች። ደክክም ብሏት ነበር ወደ ቤት የገባችው። ምክንያቱም ስራ ላይ ስላደረች ማለት ነው። ያ ረቢ ስራ ላይ ስላደረች ወደ ቤት ደክሟት ነበር የገባችው። ተኛች። እናትየው ደግሞ ግራ ተጋብተዋ እየጮኸች ነበር ልጄ ምን ሆነችብኝ እያለች ማለት ነው። ለማንኛውም ቤተሰቦቼ ኑሃሚ ከኤርሚዬ ጋር ፍቅር እየተጫወተች ነው። ግን ኑሃሚዬ እባክሽ ልብሽን አትስጪው፣ እሱ ሌላ ፍቅረኛ አለው። አሁን ፍቅረኛው ትመጣለች፣ የዓለም መጨረሻ ጦርነት እነሳል ብዬ አስባለሁ። ምክንያቱም ኑሃሚን እዛ ስራ ግቢ እኔ ጋር ስሪ ብለዋታል። ተመላላሽ ስራ እኔም ብር ሰጥሽ እንደ ውለታ ከምቆጥሪ ሰርተሽ እኔ ብከፍልሽ ይሻላል። ስለዚህ እኔ ጋር ልብስ ጠቢልኝ፣ ምግብ ሰርተሽልኝ። በፊትም እንደዚህ ተመላላሽ ሰራተኛ ነበረችኝ፣ አሁን ሄዳብኛለች። ስለዚህ በሷ ቦታ ተክተሽ ምግብ ልብስ ስሪልኝ ብለዋታል። እሷም እንደዛው ተስማምታ መጀመሪያውን ከፋርታ ነበረ። አባዬም እሺ አይለኝ ብላ ነበር። ግን ስታስበው ደግሞ ግዴታ አባቷን ለመንከባከብ መድኃኒት ለመግዛት ስራ ስለሚያስፈልጋት እሺ ብላ ተቀብላ እንግዲህ ወደ እሱ ቤት ሄዳ ነበረ። ወደ እሱ ቤት በሄደችበት ሰዓት ልስማት ሲል ፍቅረኛው ስልክ ደውላ አቋረጣቸው ነበረ። እንደዛም ሆኖ ግን ፍቅረኛው ደጋግማ ስደውል ሲያነሳላት እየመጣው ነው ቤት አንተ ጋር ልኖር እየመጣው ነው ብላ ደውላለት ነበረ። እሱ ግን ኤርሚ ወይኔ ተበላው ብሎ ኑሃሚዬ ሳይበላ ሊበላ ነው። አሁን ቢበላ ኖሮማ ጉዱ ነበር እንዴ። ኑሃሚ በመጀመሪያ ወለደችው በጣም ነበር የምትቀየመው። አሁንም ትጣላዋለች እርግጠኛ ነኝ። ለማንኛውም ቤተሰቦችዬ ይሄን ቻናል ሰብስክራይብ ሼር ላይክ